ለተማክሰኞ ግንቦት 11 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግናቸው የሀገር ውስጥ መረጃችን አልፋለን። የሳውዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ የውጭ ጉዳይ ሚኒስቴር ጠየቀ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎች ደህንነት እንዲያስጠብቅ ጥሪ አቅርበዋል። ዶክተር ጌዲዮን ይህንን ጥያቄ ያቀረቡት በትናንትናው ዕለት ከሳውዲ ምክትል የውጭ ጉዳይ ሚኒስቴር ጋር በተወያዩበት ወቅት መሆኑን የውጭ ጉዳይ ሚኒስቴር ባሰራጨው መረጃ ገልጿል። ሚኒስቴሩ የሳውዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ህጋዊ የስራ ዕድል እንዲያመቻች መጠየቃቸውን ሚኒስቴሩ ጠቅሷል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ህጋዊ የሰራተኛ ፍሰትን ኢትዮጵያውያን ደህንነትን የተጠበቀ የስራ ቅጥር እድል እንዲያገኙ ለማስቻል አስፈላጊ መሆኑንም ተናግረዋል። የሳውዲ አረቢያ ፍርድ ቤት ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያውያን ጉዳዮችን በውይይቱ ወቅትም ስለመነሳቱ የተጠቀሰ ነገር የለም። የመከላከያ ሰራዊት በመሬት ክፍያና በጥቅማ ጥቅሞች ጥያቄ ሰልፍ የወጡ አካላት ላይ እርምጃ እንደሚወስድ አስጠነቀቀ። የኢትዮጵያ መከላከያ ሰራዊት ቃል የተገባልንን ጥቅማ ጥቅሞች አልተከበሩም በሚል በኦሮሚያ ክልል አዳማና ቢሾፍቱ ከተሞች በቅርቡ የመሬት ክፍያና ሌሎች ጥቅማ ጥቅሞችን በመጠየቅ ሰልፍ በመውጣት እንዲሁም ሰልፉን በማህበራዊ ሚዲያ ማሰራጨት የአካል ጉዳተኛ የቀድሞ የሰራዊቱ አባላት በህግ እንደሚጠይቅ አስጠንቅቋል። ስማቸውን ያልጠቀሳቸው ቀስቃሾች ጥያቄያቸውን ለሌላ ዓላማ ለመጠቀም ከጀርባ እየሰሩ ነው ሲልም ከሷል። ባለፈው ሳምንት በጦርነት ላይ ጉዳት የደረሰባቸው የመከላከያ ሰራዊት የቀድሞ አባላት በጎዳና ላይ ተቃውሞ ካደረጉና ቅሬታቸውን እንደ ፌስቡክ፣ ቲክታክ እና ማህበራዊ ሚዲያዎች ላይ ሲያጋሩ ተስተውለዋል። እነዚህ የቀድሞ አባላት በጦርነት ለቆሰሉ ወታደሮችና ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትን ጨምሮ ለረጅም ጊዜ ሳይፈጸም የቆየ የድጋፍ ፓኬጅ ቃላቸውን እንዲያከብሩላቸው እየጠየቁም ይገኛሉ። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰጡት መግለጫ ተሰናባች የሰራዊት አባላት ለሀገራቸው ከባድ የአካል መስዋዕትነትን የከፈሉ የሚገባቸውን ሁሉ ለሀገራቸው ያበረከቱ ጉዳታቸውንም በሕክምና ታይቶ በቦርዱ ሲሰናበቱ ተራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮ የወጡ የቀድሞ የሰራዊት አባላት በአዳማና በቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን ሰልፍ በሚመስል መልኩ መፈክር እያሰሙ ማቅረባቸውንም ገልጸዋል። ድርጊቱ አሰራርን የሳተና ሕግን የጣሰ መሆኑን የጠቀሱት ሜጀር ጀነራሉ ይህ ሁኔታ በሕግ ተጠያቂ ሊያደርግ ይችላል ብለዋል። ሜጀር ጀነራሉ አክለውም በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለውን ሀገራዊ ሁኔታ ታርጌት አድርገው የተሰራ ሌላ ዓላማ ያለው ነው ብለዋል። አክለውም ጉዳዩ በሕግ አግባብ የሚታይ ነው ያሉ ሲሆን ያለ አግባብ የሰራዊቱን ዩኒፎርም ለብሰው በመምሰል ድርጊቱን የሚያስተላልፉ በሕግ ተጠያቂ ይደረጋሉም ብለዋል። አዲስ የተመሰረተው የትግራይ ምክር ቤት በአጭር ጊዜ ውስጥ መቀሌ እንደሚገባ አስታወቀ። በትግራይ ክልል ጊዜያዊ አስተዳደር ለመመስረት ያለመውና 5 የፖለቲካ ፓርቲዎች ማለትም ስምረት ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃጬ ሐቄ እንዲሁም በአፋር ክልል የሚንቀሳቀሰው የሐራ መሬት ታጣቂ ወታደራዊ ክንፍ በአንድ ጥላ ስር ያቀፉት የትግራይ ሰላምና ለውጥ ምክር ቤት ግንቦት 9 ቀን 2018 ዓ.ም በአዲስ አበባ ከተማ የምስረታ ጉባኤውን በይፋ አካሂዷል። ሁሉን አቀፍ አስተዳደር እስኪመሰረት ድረስ ክልሉን በጊዜያዊ የማስተዳደር ስራ እንደሚሰራ አዲሱ ምክር ቤት አስታውቋል። በዚህ ጉባኤ ላይ ንግግር ያደረጉት የስምረት ፓርቲ ሊቀመንበር የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጠቆም አዲስ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ እንደሚገባም በይፋ ተናግረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን።
ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ መቀስቀሱ ተዘግቧል። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በሀገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞች እየተደረጉ ነው። ይህም በዋና ዋና ከተማው በናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዥ መንገደኞችን ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይ መስተጓጉልን ፈጥሯል። ተቃውሞ የተነሳው የኢነርጂና ነዳጅ ቁጥጥር ባለስልጣን በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርመዝ ባህር ሰላጤ ላይ ከደረሰው መስተጓጎል ጋር በተያያዘ የዓለም አቀፍ የነዳጅ አቅርቦት መቋረጡን በምክንያትነት መጥቀሱ በችርቻሮ ነዳጅ ዋጋ ላይ ከ20 በመቶ በላይ ጨምሯል በሚል ምክንያት ነው ተብሏል። ሮይተርስ እንደዘገበው በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሺሊንግ አካባቢ የደረሰ ሲሆን ናፍታ ደግሞ ወደ 243 ሺሊንግ ከፍ ብሏል። ቢቢሲ በበኩሉ ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በሀገር አቀፍ ደረጃ አድማ መጀመራቸው የዘገበ ሲሆን አድማውም ጎማዎችን በማቃጠል መንገዶች ተዘግተዋል ብሏል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዥን በመተኮስ ምላሽ እየሰጠ ሲሆን የትራንስፖርት መዘጋት ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገደዋል ተብሏል። በመጨረሻም ከ700 በላይ ስደተኞች በአንድ ሳምንት ጊዜ ውስጥ ወደ ሊቢያ መመለሳቸውን ዓለም አቀፍ የስደተኞች ድርጅት አስታወቀ። ወደ አውሮፓ የባህር ዳርቻ ለመድረስ ሲሞክሩ በባህር ላይ ተይዘው ከግንቦት 10 እስከ 16 በድምሩ ባሉት ቀናት 741 ስደተኞች ወደ ሊቢያ መመለሱን የዓለም አቀፍ የስደተኞች ድርጅት አስታውቋል። የ741 ስደተኞችን ወደ ሊቢያ መመለሱን ያስታወቀው ዓለም አቀፍ የስደተኞች ድርጅት የስደተኞች ዜግነት መነሻ እንዲሁም እድሜና የጾታ ስብጥሮችን ጨምሮ ዝርዝር መረጃ ግን አልሰጠም። የተቋሙ መረጃ እንደሚጠቁመው በጣም አደገኛ የፍልሰት መንገዶች አንዱ በሆነው በመካከለኛ ሜዲትራኒያ መንገድ ላይ መደበኛ ያልሆነ የስደተኛ ሙከራ መበራከቱን ያሳያል። ዓለም አቀፍ ድርጅቶች በእነዚህ ጉዞዎች ውስጥ ስደተኞች የሚያጋጥሟቸውን አደጋዎች በተደጋጋሚ ጊዜ ማስጠንቀቃቸውን ዥዋንግ ዘግቧል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ጀምሮ 6811 ስደተኞች ተይዘው ወደ ሊቢያ ተመልሰዋል። 822 በመካከለኛው ሜዲትራኒያ መንገድ ላይ ሞተዋል ወይንም ጠፍተዋል ሲል IOM ተናግሯል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ሌላና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።